የእግዚአብሔር አምላካችን ስም የተባረከ ይሁን። በድጋሚ ሃፒ ፋዘርስ ዴይ አባቶች። ስለ ራሳቸው አጨብጭቡ አባቶች። የእግዚአብሔር ስም የተባረከ ይሁን። የወንድማችን የአሌክስ ልጅ ያው ለኔም ሰጠኝ እና ፓስተር ማይ ተሳስ እንዳንለዋወጥ የኔ ዛጋ እግዚአብሔር የተባረከ ይሁን። ስሙ ብሩክ ይሁን። ይሄንን ጊዜ ስለሰጠን ይሄን ሰዓት ስለሰጠን በፊቱ እንድንሆን እግዚአብሔር ሐሳቡን ፈቃዱን ደግሞ ምናውቅበት ይሄው የሆነውን ቃሉን እንድንሰማ ይሄንን ጊዜ ሰጥቶናል። ሁላችንም ተነስተን ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 8 ድረስ ያለውን በጌታ ስም አነባዋለሁ። ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 8 ድረስ ያለውን አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና ባንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና ባንተ መካከል ከአንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተም በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ከአንተ በኋላ ለዘርህ ሰጣለሁ፣ አምላክም እሆናቸዋለሁ። አባት ሆይ እናመሰግንሃለን። አንተ ለሕዝብህ የኪዳን አምላክ ነህና በኪዳን የጠራህ፣ በኪዳን የምትመራ፣ በኪዳን የምታኖር፣ በኪዳንም የሰጠኸውን ተስፋ የምትፈጽም አምላክ ነህና እንባርክሃለን፣ እናመሰግንሃለን። በኪዳንህ ውስጥ ያለውን ይሄንን ተስፋና ቃል በዚህ ማለዳ እንድትናገረን፣ በውስጣችን ያንተ ተስፋ እንዲጫር፣ በጉዟችን በመንገዳችን ዝለን ቢሆን ያንተ የተስፋ ቃል ያንተ የሚያነሳ ሐሳብህንና ምክርንም የሚያሳይ ሁሉ እውነት በኢየሱስ ክርስቶስ ስም የተለቀቀ ይሁን። አባት ሆይ ቃልህን መናገር የምችልበትን አንደበት እንድትሰጠኝ እግዚአብሔር አባቴ፣ ሁላችንም ደግሞ በዚህ ቃል ውስጥ የምትናገረን ነገር እንድንሰማ የቃሉ ባለቤት ሕያው የሆን ካንተ በመካከላችን ቃልህን ሕያው እንድታደርግ በኢየሱስ ክርስቶስ ስም እንጸልያለን። የጠላት አሰራር በአንድም በሌላ መልኩ ቃልህን የሚቃወም አደራረግ ቢኖር በስምህ ስልጣን የፈረሰ ይሁን። አንተ ግን በቃልህ እንድታንጸን፣ በቃልህ እንድታበራን፣ እንድትገስጸን፣ ኃይል እንድትሰጠን እንለምንሃለን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ በዚህ ክፍል ውስጥ እንድናየው በውስጤ ያሰብኩት ሐሳብ የታደሰ ሕይወት በሚል ነው። የታደሰ ሕይወት በምድር ላይ ያሉ ነገሮች በሙሉ ማለት ይቻላል በተሐድሶ ሂደት ውስጥ ያልፋል። በቃ በተሐድሶ ሂደት ውስጥ የማያልፍ ነገር የለም። ብናስተውለው ባናስተውለው ብዙ ነገር ግዴታ በቃ በተሐድሶ ውስጥ ያልፋል።
ያ ሪስቶሬሽን ያ ሪኒዋል ከሌለ በቃ መጥቀም ያቆማል፣ መኖር ያቆማል፣ ህይወቱን ያጣል፣ መልኩን ያጣል። ካልታደሰ ሁሉ ነገር ይታደሳል። በምንኖርበት ዓለም ላይ ስንመለከት በቃ ቤት ይታደሳል፣ ተቋማት ይታደሳሉ፣ መንገድ ይታደሳል። በዚህ እንኳን በምንኖርበት በሲሊከን ቫሊ ውስጥ እንኳን በቃ በሚሰራው ስራ ውስጥ ፕሮዳክቲቪቲ እንዲኖር በቃ ኤፊሺየንሲ እንዲኖር ምን ይደረጋል? ይታደሳል። አልቲሜትሊ ሐሳቡ ሰዎች በቃ ምርታማ ፕሮዳክቲቭ እንዲሆኑ ስራው እንዲሰራ የታሰበው ግብ በቃ ዓላማውን ያገኝ ዘንድ ሁሉ ጊዜ በቃ ተሐድሰዋል አለ። አክቲቭሊ ደግሞ ይሄንን ደግሞ የሚሰሩ አሉ። አክቲቭሊ ነቅተው የሚሰሩ ሰዎች አሉ። ደግሞ ይገርማቸዋል። አንዳንድ ጊዜ የሰው ባህሪም ሆኖ ይሆናል ዝገታል፣ እዛው መሆናል፣ ያው መሆናል፣ መደጋገም አለ፣ በመንፈስ ህይወት ማርጀትም አለ፣ ወደ ኋላም መመለስ አለ። ስለዚህ በህይወታችን እንኳን ብዙ ጊዜ ያንን ማስተዋል እንችላለን። ምናልባት ትናንትና የነበረን የጸሎት ህይወት ዛሬ ላይ ኖር ይችላል። ትናንትና የነበረን ትጋት ዛሬ ላይ ኖር ይችላል። ወይም ደግሞ ትናንትና ደግሞ የነበረን ድካም ደግሞ በብርታትም ተለውጦ ሊሆን ይችላል። ትናንትና ያለ ማገልገል ህይወት ወደ ማገልገል ህይወትም ደግሞ ተለውጦ ሊሆን ይችላል። ሂደት አለ፣ ተሐድሶ አለ፣ ወይ ወደ ኋላ መሄድ አለ፣ ወይ መድከም አለ፣ ወይ መዛል አለ፣ ወይ ደግሞ ወደፊት መሄድ አለ። ምንም ነገር በቃ ቀጣይነት እንዲኖረው በህይወት መታደስ ግዴታ ነው። አያቆምም። ባለፉት ወራቶች ከባለፈው ዓመት ጀምሮ የተማርነውን እውነት ስንመለከት ምንድነው? በህይወት መጨመር ነው። መታደስ በሉት በቃ ከኃይል ወደ ኃይል፣ ከክብር ወደ ክብር ራሱ የተሰጠን ህይወት እንደዛ ስለሆነ ማለት ነው። ሁል ጊዜ እየታደሰ ሁል ጊዜ ወደ እግዚአብሔር ሐሳብ እየሄደ ምናልባት ዛሬ እዚህ ብንሆን በሚቀጥለው እያደግን የእግዚአብሔርን ነገር ለማድረግ አቅማችን እየጨመረ ጉልበታችን እየጨመረ መታዘዛችን እየጨመረ እግዚአብሔር የሰጠን ህይወት እንደዛ ስለሆነ እየታደሰ ኃይል እያገኝ የምንደክምበት ጊዜ አለ፣ ወደ ኋላ የምንልበት ጊዜ አለ፣ መከራም ሲዝኖች አሉ። ግን እግዚአብሔር በክርስቶስ ኢየሱስ የሰጠን ህይወት ግን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የእግዚአብሔር ቃል የሚለው እየታደስን እየጨመረን ኃይል እያገኘን እንሄዳለን ነው የሚለው እግዚአብሔር ቃል። ይሄን ህይወት ደግሞ እንዳንኖር ታዩ ተቃራኒ አለ። በቤተ ክርስቲያናችን እንኳን አዲስ ነገር ራሱ ቢመጣ አዲስ ነገር ራሱ ተሐድሶን ይጠይቃል። አሁን በቤተ ክርስቲያናችን አዲስ አይተነው ማናቀው የእግዚአብሔር አደራረግ የእግዚአብሔር አሰራር ቢመጣ ተሐድሶ ግዴታ ነው። አሰራርን መለወጥ፣ አስተሳሰብን መለወጥ፣ አካሄድን መለወጥ፣ አቀማመጥን መለወጥ ሊያመጣ ይችላል። ያም እግዚአብሔር ሲያድስ ፊት የተቀመጡ ፈሩ። እና እግዚአብሔር አዲስ ክብር ይዞ ሲመጣ እግዚአብሔር አዲስ አደራረግ ይዞ ሲመጣ ተሐድሶ ግዴታ ነው። ስሙ የተባረከ ይሁን። እና መጽሐፍ ቅዱስን በቃ በመነመለ ምክንያቱም የእግዚአብሔር ቃል ሲናገር ወንድማችን ፋሲሎም ቅድም ሲጸልይ ነበር። በአረጀ አቁማዳ ይላል አዲስ ወይን ጠጅ ሊቀመጥ አይችልም። ቢደረግ ግን ምን ይለዋል? በቃ ይቀደዋል ይላል። አዲስ የሆነው ተሐድሶ ያለበት እግዚአብሔር አሰራር ሁሉ በቃ ይሄንን ያደርጋል። ይልቁንም ይሄ በመድር ላይ የምናያቸው ነገሮች ብቻ ሳይሆን ተሐድሶን የሚጠይቁት ይሄ እኛ በክርስቶስ ኢየሱስ የተቀበልነው ህይወት ራሱ ተሐድሶ ይጠይቃል። ይሄ የተቀበልነው እሱ በክርስቶስ የሰጠን ህይወት ተሐድሶን ይጠይቃል። ራሱ ውስጣችን ጸሎት ሲያቆም ያውቃል።
ከቃል ሲርቅ ያውቃል፣ ከፍቅር ሲርቅ ያውቃል፣ ከህብረት ሲርቅ ያውቃል። ምናልባት እኛ ኢግኖር ካላደረግነው በስተቀር ወይም ደግሞ አንሰማም ካላለን በስተቀር ልታደስ ይላል፣ ወይም ደግሞ ልደግ ይላል፣ ሊያዝ ይላል፣ ልጨምር ይላል። ይሄ እግዚአብሔር በክርስቶስ ኢየሱስ የሰጠ ለምን ኃጢአት ስላለ በወደቀ ዓለም ውስጥ ስለምንኖር ስጋ ስላለ ግሎሪፋይድ ያልሆነ ፈጽሞ ያልተዋጀ አካል ስላለን ማለት የእግዚአብሔር የሆነው ነገር ሁሉ ተቃራኒ ነው። የእግዚአብሔር የሆነው ነገር ሁሉ እንድንይዝ እንድናደርግ እንድንኖር የሚያደርግ ሳይሆን ተቃራኒ ከዚህ ዓለም ጋር ቶሎ የሚጣበቅ ማንነት ስላለን የሚቀለው የሚታየውን የዚህ ምድሩን ነገር የሚፈልግ ስጋ ማንነት ስላለ ሁሉ ጊዜ በክርስቶስ እየተቀበልን ህይወት ሪፍሬሽድ መሆን አለበት። መከራ ይመጣል፣ ጥያቄዎች ይመጣሉ፣ ቻሌንጆች ይመጣሉ። መልካም ነገርም ሊሆን ይችላል፣ መጥፎ ነገርም ሊሆን ይችላል። ብቻ ያ ህይወት ልታደስ ይላል። እቺ የምንኖርባት ዓለም ጌታዋን የሰቀለች ናት። ፓስተር ሳምሶን የነገረን ቃል ትዝ ይላችሁ ከሆነ ባህሪያዋ መጽሐፍ ቅዱስ የነገረን ይሄ እኔና እናንተ የምንኖርበት ዓለም ጌታን ዌልካም ያለች የተቀበለች ያስተናገደች ዓለም አይደለችም። ይዞት የመጣውን ህይወት ይዞ የመጣውን እውነት ይዞ የመጣውን አገልግሎት የተቃወመች በመጨረሻም ደግሞ የሰቀለች ዓለም ናት። የክብርን ጌታ አውቀውትስ ቢሆን ባልሰቀሉትም ነበር ይላል። ስለዚህ እኔን አሳደውኝ ከሆነ አለ ጌታ እናንተንም ያሳድዷቸዋል። ይሄ የተቀበልነውን ህይወት የተቀበልነውን ህብረት የተቀበልነውን ጸጋ የተቀበልነውን እምነት ሁሉ ጊዜ ቻሌንጅድ ይሆናል። ጸጋው ግን ያድሰናል። ስሙ የተባረከ ይሁን። በተለያየ በሚገጥምብን ነገር ሁሉ ጸጋው ይመጣና ያነሳናል። ዛሬ በተለያየ የህይወት ጥያቄ ውስጥ ሊሆን ይችላል፣ ቻሌንጅ ውስጥ ሊሆን ይችላል፣ ወደ ኋላ ማለት ውስጥ ሊሆን ይችላል፣ ማፈግፈግ ውስጥ ሊሆን ይችላል፣ አለመከናወን ውስጥ ሊሆን ይችላል፣ ስኬትም ሊሆን ይችላል፣ በጣም መልካም ሲዝንም ሊሆን ይችላል። በየትኛውም ሲዝን ውስጥ ቢሆን የሚያድስ የእግዚአብሔር ጸጋ አለ። ስሙ የተባረከ ይሁን። ግን በዚህ በማደስ ስራ ውስጥ ዋነኛው ሰራተኛ እግዚአብሔር ነው። ስለፈለጉ ሰዎች ተሐድሶን በህይወታቸው አያመጡ። throughout the Bible መጽሐፍ ቅዱስ የሚያስተምረን አንድ ነገር ቢኖር ምንድነው? ተሐድሶን በራሱ ኢኒሺዬሽን በራሱ ተነሳሽነት የሚያመጣ እግዚአብሔር ነው። የተሐድሶ ባለ ሰዎች ኢንጂነር የሚያደርጉት ተሐድሶ የለም። ሊጸልዩ ይችላሉ፣ ሊፈልጉ ይችላሉ፣ እግዚአብሔርን ሊጠይቁ ይችላሉ። እውነተኛውን ተሐድሶ ግን መጽሐፍ ቅዱስ እንደነገረን ሁሉ የሚያስተምረን ተሐድሶን የሚያመጣው እግዚአብሔር ነው። በዚህ እንኳን በምድር ላይ በመጽሐፍ ቅዱስ ውስጥ የሌሉ እግዚአብሔር በቤተ ክርስቲያን ታሪክ ያደረጋቸው ሪቫይቫሎች ራሱ አንዳንድ ጊዜ ታውቃላችሁ የታሪክ መጽሐፍን ስታነቡ ዲቤት አለ። በማን ነው የተነሳው? የት ነው የተነሳው? ምናምን የሚለው ዲቤት አለ፣ አይታወቅም። አንዳንድ ጊዜ በእኛም ታሪክ በእኛም እንኳን ሀገር ታሪክ የተነሱ ሪቫይቫሎች ይሄ በ1950ዎቹ 60ዎቹ እስከ 70ው ድረስ በቆየው ሪቫይቫል ውስጥ ራሱ ዲቤት አለ። የት ነው ያ ሰዓት የተነሳ? የት ጸሎት ቦታ ነው የተነሳ? በማን ነው እግዚአብሔር ያደረገው? ብዙዎቻችን ሪቫይቫልን ስናስብ የምናነሳቸው ሰዎች አሉ አይደለ? ከዛ በፊት ግን እግዚአብሔር የሰራባቸው የለኮሰው እሳት እዚህና እዛም ይለዋሉ። ለምን? የእሳቱ ባለቤት እግዚአብሔር ስለሆነ ነው። ማንም የእግዚአብሔርን ተሐድሶ ማንም የእግዚአብሔር ሪቫይቫል ክሌም የሚያደርግ የለም። በእግዚአብሔር ተሐድሶ ውስጥ ዋነኛው ሰራተኛ እግዚአብሔር ነው። ሰው በኃይሉ በቃ አይበረታምና እንደገና ወደ ተስፋ እንደገና ወደ ጥሪ እንደገና ወደ ዓላማ እንደገና ወደ ኪዳን በማምጣት እግዚአብሔር ሕዝቡን ያድሳል። እግዚአብሔር ቤተክርስቲያንን ያድሳል።
እግዚአብሔር ትውልድን ያድሳል። መጽሐፍ ቅዱስ ራሱ ሲጀምር በተሐድሶ ነው የሚጀምረው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ። ምድርም ባዶ ነበረች። አዲስ ትርጉም ላይ ፎርምለስ ነበረች፣ መልክ የላትም ነበር። ጨለማም ደግሞ በጥልቁ ላይ ነበር ይልና እግዚአብሔርም ብርሃን ይሁን አለ ብሎ ከዛ በኋላ እግዚአብሔር ማደስ ጀመረ። ብዙ ጊዜም ዘፍጥረት ምዕራፍ 1ን የምናውቀው በፍጥረት ነው። እግዚአብሔር የሌለውን እንዳለ አድርጎ በመፍጠሩ ነው። ግን እሱም ትልቁም ቢሆን በዛ ውስጥ ማደስም አለው። የእግዚአብሔር ማደስ ተገልጦበታል ሲጀመር። ሲያልቅም መጽሐፍ ቅዱስ በተሐድሶ ያልቃል። እነሆ አዲስ ሰማይና አዲስ ምድር አየ። ፊተኛው ሰማይና ፊተኛው ምድር ምን ብለው ነበር? አልፎ ነበር፣ ስፍራም አልተገኘላቸው። እነሆም በዙፋኑ ላይ ተቀመጠው ሁሉን አዲስ አደርጋለሁ ሲል ሰማው። ራሱ ሲጠናቀቅ ቻፕተሩ ሲዘጋ ከማደስ ባለፈ እግዚአብሔር ሁሉን አይን ያላየው ጆሮም ያልሰማው የሰው ልብ ባልታሰበ መልኩ እግዚአብሔር ያድሳል፣ ሁሉን ይለውጣል። ስሙ ይባረክ። ግን በዚህ በፍጥረትና እንደዚሁም ደግሞ በመጨረሻው መካከል ደግሞ እግዚአብሔር ያደረገው ትልቅ ተሐድሶ አለ። መስቀሉ የሚመስለው የሌለ ተሐድሶ እግዚአብሔር ሰውን ያደሰበት፣ ሰውን ወደሱ ለማቅረብ፣ ሰውን ወደሱ ለማስጠጋት፣ የራሱ ለማድረግ እግዚአብሔር ያደሰበት መስቀሉ። ለዚህ ነው መጽሐፍ ቅዱስ ሲናገር የመድኃኒታችን የእግዚአብሔር ቸርነቱ ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነ። ስሙ ይባረክ። እንዴት ሲል በመንፈስ ቅዱስ መታደስ አዳነ። ትልቁ የእግዚአብሔር ሬስቶሬሽን ዛሬ እግዚአብሔር አክቲቭሊ የሚሰራው አክቲቭሊ እኔ ከእግዚአብሔር ጋር መስራት እፈልጋለሁ፣ እኔ እግዚአብሔርን ማገልገል እፈልጋለሁ ለሚል ባለፈው ስለ አገልግሎት ፓስተር ማይክ አስተምሮናል አይደለ? እንድናገለግለው በአገልግሎት መጨመር ስንማር እንድናገለግለው እግዚአብሔር የሰጠን ደህንነትን ሰጠን፣ ዘመንን ሰጠን፣ በፊቱ በጽድቅና በቅድስና እንድናገለግለው ሰጠን፣ ጸጋን ሰጠን። ስሙ የተባረከ ይሁን። ግን እግዚአብሔር በዚህ ውስጥ ሁሉ ምንድነው የሚሰራው? የእግዚአብሔር ቃልም እንደሚናገር ከእርሱ ጋር አብረን የምንሰራ ነን ሲል እንዴት አብሬው ልስራ? በማደስ። በቃ እግዚአብሔር የሚሰራው እሱን ስለሆነ የቤተ ክርስቲያን ህይወቷ ወገኖቼ፣ አገልግሎቷ፣ ሩጫዋ፣ ራእይዋ፣ ሁሉ ነገር ጌታ የሚመዝነው በዚህ በማደስ ህይወት ውስጥ ስትሳተፍ ነው። በማደስ ህይወት እሱን ነው የሚሰራው። ይሄ በጨለማ ያለውን፣ በኃጢአት ያለውን፣ በሞት ያለውን፣ በተለያየ ነገር ውስጥ ያለውን አድሶ የራሱ እግዚአብሔር ማድረግ። የእግዚአብሔር ስራ እዚህ ጋር ነው ያለው። የእግዚአብሔር ልብ ያለው እዚህ ጋር ነው። እዚህ ስራ ላይ እኔና እናንተን ይጠራል። ኑ አብራችሁን አድሱ ይላል። ከእርሱ ጋር አብረን የምንሰራንንና ስለሚል አንዳንድ ጊዜ ቤተክርስቲያን ከዚህ ዓላማ ትወጣለች። በመስቀሉ ወደ አዲስ ልደት ማደስ ብቻም ሳይሆን መጽሐፍ ቅዱስ እንደሚናገር በቃ የፈጠረውን ደግሞ ምሳሌ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ይሄ ደቀ መዝሙርነት ህይወት ነው። እግዚአብሔር ምን ይሰራል ሲል ያድሳል። እንዴት? በማዳን ያድሳል። ሌላስ? በመለወጥ ያድሳል። ያን እሱን መልክ እንድንመስል እግዚአብሔር ያድሳል። ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስን በሙሉ ስናይ ከነዚህ ሶስት ሜጀር ነገሮች በፍጥረት፣ በክሪኤሽን፣ በመጨረሻው ዘመን በክርስቶስ ኢየሱስ ካደረገው ተሐድሶ ግለሰቦችን አድሷል፣ ህዝብን አድሷል፣ ቤቱን አድሷል።
መጽሐፍ ቅዱስን ስናይ ስሙን አድሷል። ስሙን አድሷል። ይሄ በሰዎች መካከል የጠፋውን ስሙን እንደገና እግዚአብሔር አድሷል። ወደ ሰዎች ሕይወት መልሶ አምጥቷል። በቃኤል ትውልድ የሆነው ነገር ምንድነው ቢባል የእግዚአብሔር ስም ነው የጠፋው። እግዚአብሔርን የሚጠራ ስም አልነበረም። እግዚአብሔር ቃል ግን ሲናገር የሴት ዘር በሚመጣበት ጊዜ በእግዚአብሔር ስም መጥራት ተጀመረ ይላል እግዚአብሔር ቃል ሲናገር። እንዳለ ያንን ምዕራፍ 5ን ስንመለከት የሴት ትውልድ የሆነው በሙሉ ልጆቻቸውን ሲያወጡ ከእግዚአብሔር ጋር የተያዘ ነው። ከእግዚአብሔር ማንነት ጋር ከእግዚአብሔር ክብር ጋር በሙሉ ያወጡት። ኖህ እንኳን ስሙ ሲወጣ በቃ ከዚህ ከተግባራችን ከእጅ ስራችን ማያሳርፈናል እግዚአብሔር ያሳርፈናል ሲሉ ኖህ አሉት ይላል። በሙሉ ስም ሲያወጡ ከእግዚአብሔር ጋር ስሙን እግዚአብሔር ያድሳል። በሳሙኤል ዘመን እግዚአብሔር ቃሉን አደሰ። እግዚአብሔር መቅደሱን ያድሳል። እግዚአብሔር ራእይን ያድሳል። በኃጢአት የወደቁትን ያድሳል። ሀገርን ያድሳል። አሜን። ሀገርን እኮ ነው ሀገር ነው ያልኩት። ያድሳል እግዚአብሔር። ይሄ እስራኤል ምልክት አይደለም። በ1948 ሀገር ያልነበረ መንግስት ያልነበረው የተበታተነ በየአቅጣጫው በቦታው የነበረውን እግዚአብሔር የሚያድስ አምላክ ስለሆነ ሀገር አረገው። እንደ ተስፋ ቃሉ ዛሬም ሕያው ነው። ምድራችንን ይሄንን ምድር እግዚአብሔር ያድሳል። ፈጽሞ መታደስ እንግዲህ የማያስፈልግበት ዘመን ይመጣል። ያ ዘመን እስኪመጣ ድረስ የእግዚአብሔርን ማደስ ተስፋ ማድረግ ለእግዚአብሔር ተሐድሶ መጸለይ ለእግዚአብሔር ተሐድሶ ራሳችንን ማዘጋጀት ግድ ነው። ዛሬ በቃ ይሄ መልእክት ስንሰማ ምናልባት የኛ ህይወት በቃ ምንም እንኳን በቃ የሚታደስ ለመታደስ የሚያስፈልገው ባይመስለን እንደዛ እኮ ሊመስለን ይችላል። አንዳንዴ ሁሉ ያለን ሊመስለን ተሐድሶ አያስፈልገኝም ልንል እንችላለን። ግን እንኳን ስለ ራሳችን እንኳን እንደዛ ብናስብ ስለ ቤተ ክርስቲያን ስለ ቤተሰቦቻችን ስለ ትውልዱ ስለ ልጆቻችን ለአውሮፓ ምድር ለዚህ ምድር በአንድ ወቅት የወንጌልን እሳት የወንጌልን ክብር የወንጌልን ኃይል ይዘው በዓለም ዙሪያ ሁሉ ስለተበተኑ ሕይወትን እስከ መስጠት ድረስ ራሳቸውን የሰጡ ዛሬ እነዚህ ሀገሮች የት ናቸው? ተሐድሶ ይሆንላቸው። ስለ ዛሬዋ ቤተ ክርስቲያን ስለ ተልእኮዋ ስለ ህብረቷ ስለ ምስክርነቷ እግዚአብሔር ተሐድሶ ያድርግ። የእግዚአብሔር ሥራ ማደስ እንደሆነ ከመጀመሪያው ደግሞ ጀምሮ የተገለጠው የሰይጣን ሥራ ደግሞ ማፍረስ ነው። የእግዚአብሔር ቃል የእግዚአብሔርን ማደስ እንደሚነግረን ሁሉ እግዚአብሔር እንደሚያድስ በዘመናት መካከል እግዚአብሔር ያደረገውን ተሐድሶ የእግዚአብሔር ቃል እንደሚያሳየን ሁሉ እንደዚሁ ደግሞ የእግዚአብሔር ቃል ሰይጣን እንዴት እንደሚያፈርስ ሁሉ ያሳየናል። ዛሬም ያፈርሳል፣ እምነትን ያፈርሳል፣ ፍቅርን ያፈርሳል፣ ቅድስናን ያፈርሳል፣ ተልእኮን ያፈርሳል። ግን የሚያድስ እግዚአብሔር በዙፋኑ አለ። የዚህ ምስክር ቅድም ያነበብነው የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ኪዳንን፣ እግዚአብሔር ተስፋን፣ እግዚአብሔር ሕይወትን ያድሳል። ዛሬ ስለ ልጆቻችን እናምነዋለን፣ ስለ ቤታችን እናምነዋለን፣ ስለ ቤተ ክርስቲያን እናምነዋለን። ዘመኑ ምንም ቢመስል ጊዜው ምንም ቢመስል ወገኖቼ የእግዚአብሔር ቃል የሚነግረን የእግዚአብሔር ተሐድሶ ይመጣል። እርግጥ ነው አንዳንድ ጊዜ ተሐድሶ ሂደታዊ ነው። ወዲያው ለውጥ ላላይ እንችላለን፣ በህይወታችንም እናየዋለን። ግን የእግዚአብሔር ተሐድሶ ግን ይመጣል። በተሐድሶ ውስጥ ግን ባለፈው ሙሉዬ ስታስተምረን ነበር እግዚአብሔርን በመተማመን የሚጠባበቁ እንኳን የሚያገኛቸው የእግዚአብሔር ተሐድሶ ነው።
የእግዚአብሔር ማደስ ኃይላቸውን ያድሳሉ። ያን የመለኮትን ባህሪ የሚካፈሉበትን ተሐድሶ እግዚአብሔር ያደርጋል። ግን 4 ነገሮች እናያለን። በተሐድሶ ውስጥ ግን ምን አለ? ምን አለ? እግዚአብሔር ሲያድስ በመጽሐፍ ቅዱስ ውስጥ የምናያቸው ከዚህ ክፍል የምናየው በእኛም ህይወት ውስጥ ኤክስፔክት የምናደርገው በእግዚአብሔር ተሐድሶ ውስጥ ያሉ 4 ነገሮች እሱን አይተን እንጨርሳለን። አንደኛው በእግዚአብሔር ተሐድሶ ውስጥ እግዚአብሔርን ማየት አለ። አሜን። እግዚአብሔርን ማየት አለ። ክብሩን ማየት አለ። ኃይሉን ማየት አለ። ታላቅነቱን ማየት አለ። በእግዚአብሔር ማደስ ውስጥ የእግዚአብሔርን ማንነት የማናይበት ተሐድሶም ነው ለማለት ይከብዳል። ምክንያቱም እግዚአብሔር የሚያደርገው ነገር ሁሉ ከክብሩ ጋር የተያዘ ስለሆነ ከማንነቱ ጋር የተያዘ ስለሆነ ፕራይመርሊ እግዚአብሔር ሲሰራ ማንነቱን ሊገልጽልን። ስለዚህ እግዚአብሔር ወደ አብርሃም ህይወት መጣና መጽሐፍ ቅዱስ እንደሚነግረን የ99 ዓመት ሰው በነበረ ጊዜ ይሄ ቁጥር ሲቀመጥልን አብረን እንድናስበው የሚያስፈልግ ነገር ስላለ ነው። በ99 ዓመቱ መጥቶ መጀመሪያ ያለው እኔ ኤልሻዳይ ነኝ። ኪዳኑን እኮ ሊያድስለት ነው የመጣው። ተስፋውን ሊያድስለት ነው የመጣው። ሩጫውን ሊያድስለት ነው የመጣው። ሲነግረው ግን ማለት እኔ ኤልሻዳይ ነኝ። እንግዲህ 24 ይሄን ሲናገር እንግዲህ አብርሃም ወደ 25 ዓመት ተጉዟል ከእግዚአብሔር ጋር። በቃ ተጉዟል፣ ሄዷል። በመሃል መባረክ አለ፣ ማሸነፍ አለ፣ መውደቅ አለ። በተለይ ከዚህ ምዕራፍ በፊት ያለው ምዕራፍ 16 የውድቀት ታሪክ ነው፣ የመሳሳት ታሪክ ነው፣ በራስ መንገድ የመሄድ ታሪክ ነው። ተስፋው እንደደበዘዘ እግዚአብሔር የተናገረውን ኪዳን እንደላላ ተስፋ ማድረግ እንችላለን። ምክንያቱም ምዕራፍ 16 ሲያልቅ አብርሃም የ86 ዓመት ሰው ነበር ይላል። ምዕራፍ 16 ሲያልቅ እንደዛ ነው የሚጨርሰው። እዚህ ላይ እግዚአብሔር ሲመጣ የ99 ዓመት ሰው ነው። እስቲ እናስበው 13 ዓመት ምን ይመስላል? የ13 ዓመት ምን ይመስላል? በአብርሃም አእምሮ ውስጥ በአብርሃም ህይወት ውስጥ ያ እግዚአብሔርን ድምጽ ያ እግዚአብሔርን ሐሳብ ሰምቶ የወጣ ሰው በራሱ መንገድና ሐሳብ ሄዶ በቃ የተሳሳተው አብርሃም እነዛ 13 ዓመታት ምን ይመስሉ ይሆን? በቃ የአብርሃምን ህይወት መጽሐፍ ቅዱስ የሚያሳየን በሁለት መልኩ ነው። ስለተሰጠው የዘር ተስፋ፣ ስለተሰጠው የርስት ተስፋ። ከዚህ ውጪ መጽሐፍ ቅዱስ ስለ አብርሃም የሚነግረን ነገር የለም። ብዙ ህዝብ ይሆን ዘንድ እንደ ሰማይ ከዋክብት እግዚአብሔር ያበዛው ዘንድ ዘር ይሰጠው ዘንድ ሌላ ደግሞ እግዚአብሔር ርስትን ያወርሰው ዘንድ። በቃ ይሄ ነው አብርሃም። የአብርሃም ህይወት ይሄ ነው። ይሄ ከሌለ እግዚአብሔር ህይወቱን ያሰረው በዚህ ነው። እግዚአብሔር መጥቶ ኪዳኑን አደሰለት። ግን ሲያየው በቃ አርጅቷል። ግን ሲያየው ጉልበቱ የለም። እግዚአብሔር ግን መጥቶ እኔ ኤልሻዳይ ነኝ አለ። ወገኖች እግዚአብሔር በማደስ ህይወት ውስጥ በህይወታችን ምንም ነገር ዛሬ የሞተ ነገር፣ የደከመ ነገር፣ ያለቀ ነገር ቢኖር እግዚአብሔር መጥቶ ኤልሻዳይነቱን ያገኘዋል። ስሙ ይባረክ። ምንም ነገር በልጆቻችን ቢሆን የእግዚአብሔር ኤልሻዳይነት፣ በቤተ ክርስቲያን ቢሆን የእግዚአብሔር ኤልሻዳይነት፣ በምድራችን ቢሆን በዚህ ሀገር የእግዚአብሔር ኤልሻዳይነት ስሙ ይባረክ። ስለ ኤልሻዳይነቱ ክብር ስጡ ወገኖች። ኤልሻዳይ እና ምንም እኮ ግራውንድ የለም። እግዚአብሔር ሲመጣ በቃ ከዚህ ተነስቶ አብርሃም የብዙ ህዝብ አባት ይሆናል የሚለው ግራውንድ የለም፣ መሰረቱ የለም። ግን እግዚአብሔር ብቻውን በልጆቻችን እግዚአብሔር ብቻውን፣ በትውልዳችን እግዚአብሔር ብቻውን፣ በቤተ ክርስቲያን እግዚአብሔር ብቻውን። ብቻዬን አለው እግዚአብሔር።
እንደዚሁ ባለፈው ፓስተር ሳምሶን እንዳስተማረ በሁኔታቸው ሲመጣ ማንነቱን የገለጠላቸው በጌዲዮን ህይወት ውስጥ መጣና ሻሎም መሆኑን ገለጸለት። ስሙ ይባረክ። እግዚአብሔር ሰላም መሆኑን ገለጠለት። ለአጋር ሲመጣ ማንነቱ ተገለጠላት። ሲያድሳት በዛ በመድር ኤልሮኢ ሆኖ ተገለጠላት። ለሙሴ፣ ለኢያሱ፣ ለካሌብ ከአማሌቅ ጋር ሲዋጉ ለነበሩት ሁሉ እግዚአብሔር ያህዌ ንሲ ሆኖ ተገለጠላቸው። የሚዋጋ መሆኑ እንዲህ ነው። እግዚአብሔር ሊያድስ ሲመጣ እናየዋለን። ኃይሉን እናያለን፣ ክብሩን እናያለን፣ ጉልበቱን እናያለን። ስሙ የተባረከ ይሁን። ትልቁ የእግዚአብሔር ኤልሻዳይነት የተገለጠው በክርስቶስ ኢየሱስ። ሰው ባልቻለ ጊዜ፣ ወደ እግዚአብሔር መቅረብ ባልቻለ ጊዜ፣ ከሱ በሆነ ነገር ሁሉ ከእግዚአብሔር ጋር ህብረት ማድረግ ባቃተው ጊዜ በእግዚአብሔር ብቻ መቻል የሆነ በመስቀሉ ብቻ የሚሆን በጸጋ ብቻ የሚሆን የእግዚአብሔር ጸጋ ተገለጠ። አማኑኤል ሆነል። ያሽዋ ስሙ የተባረከ ይሁን። እኔና እናንተን ምንድነው ያገኘን? ኢየሱስ። ሰው ካለበት ኃጢአት፣ ካለበት ውድቀት፣ አልችልም ካለበት በራሱ ጽድቅ ከማይደርስበት ያገኘው የእግዚአብሔር መቻል፣ የእግዚአብሔር ጽድቅ ክርስቶስ ኢየሱስ። ዛሬ ምስክርነታችን እሱ ነው። አንችልም ለሚሉ፣ አቃተን ለሚሉ እግዚአብሔር ችሏል እንላለን። ስሙ ይባረክ። እግዚአብሔር መጥቷል እንላለን። እግዚአብሔር መንገድ አዘጋጅቷል እንላለን። ኤልሻዳይ የሆነው እሱ ተገልጧል እንላለን። እኛ እኮ እዚህ ያለን፣ ውጪ ያለው ሰው እኮ ይሞክራል፣ ይሰራል ወደሱ ለመድረስ። ግን ኤልሻዳይ የሆነው መንገድን አዘጋጅቷል። ሰው እንደማይችል ልክ አብርሃም እንደደከመ፣ አብርሃም እንደዛለ፣ አብርሃም ምንም ማድረግ እንደማይችል ራሱ እኮ አብርሃም ተናገረ። በእውነት ይሆንልኛል ወይ የኔ የ100 ዓመት ሰው ሆኜ እሷም የ90 ዓመት ሰው ሆና ትችላለች ወይ? አዎ ኤልሻዳይ ይችላል። ስሙ የተባረከ ይሁን። እንደዚሁ ወገኖቼ ለኃጢአት፣ ለሰይጣን፣ ለዓለም ድል የሆነውን ክርስቶስ ኢየሱስን በእግዚአብሔር መቻል ገልጿል። ዛሬ ወገኖች አንድ በእግዚአብሔር መታደስ ውስጥ የሚሆነው እግዚአብሔር ማንነቱን ይገልጣል። ሁለተኛ የመታደስ ህይወት የመብዛት ተስፋ አለው። የመብዛት ተስፋ አለው። የመጨመር ዓመታችን ብለን ባለፈው እንደተካፈል ነው። ሲመጣ መብዛትን ይዞ ይመጣል። ህይወት ሲታደስ፣ እምነት ሲታደስ፣ አገልግሎት ሲታደስ፣ ቤተክርስቲያን ስትታደስ በእግዚአብሔር አደራረግ ውስጥ ያለ ነገር መብዛት ነው። ይሄ ደግሞ ከመጀመሪያ ኦሪጂናሊ የእግዚአብሔር ሐሳብ ነበር። ምን? መብዛት፣ ብዙ፣ ተባዙ። ይሄ እኮ እግዚአብሔር ከፈጠራቸው በኋላ በእነሱ ላይ ያደረገው በረከት ነው። ብዙ፣ ተባዙ፣ ምድሩንም ሙላት ብሎ እግዚአብሔር ባረካቸው። ከዛ ደግሞ የሚቀንሰው መጣ። ይሄ ከመብዛት የሚያወጣው ደግሞ መጣ። ምዕራፍ 3 ላይ ወደ ኃጢአት በማስገባት የሚቀንሰው፣ ምዕራፍ 4 ላይ ደግሞ በመግደል የሚቀንሰው መጣ። እግዚአብሔር ያበዛል። መጽሐፍ ቅዱስ ደግሞ እንደሚነግረን በፈርዖንም የተገለጠው ይሄ ነው። ህዝቡ እንደበዛ እንደበረታ ባየ ጊዜ እነዚህ ከጠላቶቻችን ጋር አብረው እንዳይወጉን እንዳያስጨንቁንም ኑ እንጠበብባቸው አለ። ዛሬም ወገኖች ህይወታችን እኮ እንዳይበዛ ተስፋው መብዛት ሆኖ ሳለ የእግዚአብሔር ድምጽ መብዛትን እያወጀ፣ የእግዚአብሔር ድምጽ መብዛትን እየተናገረ የሚጠበብ ስፒሪት አለ። ደግሜ እናገራለሁ፣ እንዳንሰማም ስለሚያረገን እንዳንበዛ የሚጠበብ አሰራር አለ። በጸሎት እንዳንበዛ፣ በአገልግሎታችን እንዳንጨምር አለ። ግን የሚያፈርሰው ኃይል አለ። ክብር ስጡ። የሚያፈርሰው ኃይል አለ አለ አለ። ግን እግዚአብሔር መጣና
ትበዛለህ አለው። አርጅተሃል፣ አልቋል፣ ምንም ነገር አይታይም። እኔ ግን አለው እግዚአብሔር የብዙ ዛሬ ፋዘርስ ዴይ አይደል? የብዙ አህዛብ አባት ስሙ ይባረክ። ራሱን ሲያይኮ ምንም ነገር የለም። ደግሞ እግዚአብሔር ደግሞ በደንብ እንዲገባው ሊሆን ይችላል ስምህ አለው አብርሃም ነው። አብርሃም ከዚህ በኋላ ግን እንደዚህ ተብሎ አይጠራ። ስምህ አብርሃም ጨመረበት። ለምን? የብዙ አህዛብ አባት አድርጌሃለሁና አለው። እንግዲህ አብርሃም የዛን ቀን እምነት ብቻ አይደለም የታደሰለት የተለወጠለት ስምም ነው። እና አብርሃም እንግዲህ ስገምት ስሜን ለውጡኝ ይላል። አብርሃም ብሎ ሲጠሩት ኖኔ ተለውጫለሁ፣ ያረጀው አብርሃም፣ የደከመው አብርሃም፣ ጉልበት የሌለው አብርሃም ስሜን ለውጫለሁ አለ። አብርሃም ነኝ አለ። በዙሪያው ላሉ እኮ የብዙ ህዝብ አባት ማለት እኮ ነው። ምንም የለም። እግዚአብሔር ይባረክ። ኤልሻዳዩ ተናግሯል። ኤልሻዳዩ ተናግሮ በዛ ባረጀ ማነቱ እኔ አብርሃም ነኝ። ሁኔታው እኮ ሱራውንዲንጉ ቤቱ ምናምን ላይመች ይችላል። እኔ ግን አብርሃም ነኝ፣ የብዙ ህዝብ አባት። ተስፋ ባልሆነው ጊዜ የብዙ ህዝብ አባት ይሆን ዘንድ ተስፋን ይዞ አመነ። እንደሙት የሆነውን የሱን የሳራንም ማህፀን በእምነቱ ሳይደክም ተመለከተ። ነገር ግን ለእግዚአብሔር ክብር እየሰጠ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። አብርሃም ነኝ አለ። ስሙ ይባረክ። አብርሃም ነኝ አለ። ዛሬም ሁኔታችንን አናይም፣ ሪያሊቲውን አናይም። የአብርሃም አምላክ ዛሬም በዙፋኑ አለ። በዙፋኑ ያለ መብዛትን ያረጋል፣ መትረፍረፍን ያረጋል፣ መሙላትን ያረጋል። የብዙ ህዝብ አባት ትሆናለህ። ለኛም እግዚአብሔር በክርስቶስ ኢየሱስ ይሄን ህይወት ይዞልን መጣ። ህይወት ይሆንላችሁ ዘንድ ይበዛላችሁም ዘንድ አለ። ሌላ የሚነግረን ጠላት ነው። እግዚአብሔር የተናገረን በቃሉ የሰጠን እውነት ምንድነው? እንድንበዛ ነው። ስሙ ይባረክ። በቀረብን መጠን በታደስን መጠን ከጸጋው ከተካፈልን መጠን መንፈስ ቅዱስ በህይወታችን እንዲሰራ በፈቀደን መጠን በቃ ህይወታችንን በመታደስ ህይወት ውስጥ ህይወታችን ይበዛል። ስሙ የተባረከ። ሌላ በሶስተኛ የመታደስ ህይወት ዓላማ አለው። ዓላማ አለው። ዓላማ አለው። እግዚአብሔር ሲያድስ ዝም ብሎ አያድስም። መታደስንም ስንፈልግ እግዚአብሔር ለምን እንደሚያደርግ ማወቅ ጥሩ ነው። እዚህ ላይ የእግዚአብሔር ቃል ባነበብነው ክፍል ውስጥ ቃል ኪዳኔንም በቃ በእኔና ባንተ መካከል ካንተም በኋላ ከዘርህ በትውልዳቸው ለዘላለም ኪዳን አቆማለሁ። ለምን? ለአንተና ካንተም በኋላ ለዘርህ አምላክ ሆን ዘንድ። አምላክ ሆን ዘንድ በእንግድነት የምትኖርባት ምድር የከነዓን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተ ካንተም በኋላ ለዘር እሰጣለሁ፣ አምላክም እሆናቸዋለሁ። with purpose እግዚአብሔር ያድሳል። በዓላማ ያድሳል። ህዝቡ እንኳን ከግብጽ እግዚአብሔር ሲወጣ በሙሴ አማካኝነት ለፈርዖን ደጋግሞ የተነገረው ነገር ህዝቡን እንዲለቅ ነው። ግን ዝም ብሎ ወጥቶ በቃ እንትን ወደዛኛው ተስፋ ምድር እንዲገባ አይደለም። ምን ይል ዘንድ? ያገለግል ዘንድ ነው። ይሰዋ ዘንድ ነው። ያመልክ ዘንድ ነው። with purpose ነው። ለመጀመሪያ ጊዜ ነው ማለት እንችላለን በዚህ ክፍል ውስጥ እግዚአብሔር ከተስፋው ጋራ ፐርፐዙ አምልኮ እንደሆነ ሲናገር አምላክ ሆን ዘንድ ያመልኩት ዘንድ እግዚአብሔር እንደጠራቸው ያመልኩት ዘንድ ኪዳን እንደገባላቸው ያመልኩት ዘንድ ተስፋን እንደሰጣቸው በሙሴም ይሄ ተገለጠ። በሙሴ ሥርዓትን ሰጣቸው፣ ሕግን ሰጣቸው፣ የአምልኮ ደንብን ሰጣቸው። ለምን? እግዚአብሔር ህዝቡን ያወጣው እንዲያመልኩት ስለሆነ። ወደ ተስፋው ምድር ከገቡ በኋላ ደግሞ ኢያሱ ይሄን ጠንቅቆ ስላወቀ
ምን ብሎ ተናገረ? በቃ እናንተ የምታመልኩትን ምረጡ። እግዚአብሔር ወደዚህ ምድር ያገባን ጠላቶቻችንን ሁሉ አስወጥቶ ይሄንን ምድር ያወረሰን ምን እንድንል ነው? እንድናመልከው ነው። እኔና ቤቴ እግዚአብሔርን እናመልካለን። ይሄንን ህይወት የሰጠን ይሄንን ርስት የሰጠን እንድናመልከው ነው። እናንተ የምታመልኩትን ምረጡ። ወገኖቼ በየማለዳው ደግሞ ስናጠና እንደነበረው ልክ ከዚህ ህይወት ሲወጡ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸዋል። ለጠላቶቻቸው ማሳለፍ አልፎ መስጠት ብቻም አይደለም፣ ከርስታቸውም ይነቅላቸዋል። ግን ሲመልሳቸው ወደ አምልኮ ነው። የእግዚአብሔር ፕሮግራም አይለወጥም። ያድሳል፣ ወደ አምልኮ። ስሙ ይባረክ። ያድሳል፣ እሱን ወደ ማገልገል አምልኮ። እግዚአብሔር አምላክ ይሆን ዘንድ በክርስቶስ ኢየሱስም ያደረገው ይሄንን ነው። አማኑኤል ሲሆን በእኛ መካከል ነው አይደለ? አዎ በእኛ መካከል ነው። አማኑኤል ሲሆን በእነርሱ ኖራለሁ፣ በመካከላቸው መመላለሳለሁ፣ አምላክም እሆናለሁ አለ። ብዙ ጊዜ አማኑኤል ስንል በመካከላችን ሲመጣ እንድናመልከው ነው። እንድናመልከው ያድሰናል። በመታደሶ በሌለበት ህይወት ውስጥ አምልኮ የለም። በመጨረሻው እነሆ ታላቅ ድምጽ ከሰማይ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱም ጋር ያድራል፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱም ከነርሱ ጋር ሆኖ ምናቸው ይሆናል? አምላካቸው ይሆናል። ያኔ ለአብርሃም ርስት ሰጥሃለሁ፣ ምድሪቱን ሰጥሃለሁ፣ ላንተ ካንተም በኋላ ለዘር ኪዳን ገብ ለምን አምላክ ሆናቸው ዘንድ። በመጨረሻው ያ በዛ ታላቅ ድምጽ የታወጀው እግዚአብሔር እርሱ ራሱ ከህዝቡ ጋር ይሆናል፣ እሱም አምላካቸው ይሆናል። በመታደስ ህይወት ውስጥ ዓላማ አለ። በመጨረሻ መታደስ መርህ አለው፣ ፕሪንሲፕል አለው። በፊቴ ተመላለስ ፍጹምም ሁን አለው። በታድሶ ውስጥ እግዚአብሔርን እናያለን። በታድሶ ውስጥ የመብዛት ተስፋ አለ። በታድሶ ውስጥ ዓላማ አለ። መጨረሻ ደግሞ በቃ በመታደስ ውስጥ መታደስ መርህ አለው። እግዚአብሔር በቃ ቃል ኪዳኑን ሊያድስለት ብቻ አልነበረም የመጣው ወደ አብርሃም። ባጭሩ ይሄ በፊቴ ተመላለስ ፍጹምም ሁን የሚለው ሐሳብ በቃ ምዕራፍ 16 አይደገም ነው። ያ በራስ የመሄድ መንገድ፣ ራስን ለእግዚአብሔር ያለ መስጠት ህይወት፣ በእግዚአብሔር ያለ መታመን፣ እግዚአብሔርን አለመጠበቅ፣ እግዚአብሔርን አለመታዘዝ፣ በሌላ ሰው ተጽዕኖስ ሞር በቃ አይኖር። በፊቴ ተመላለስ፣ መንገድህን ልወቀው። አንዳንዴ እኮ መንገዳችንን ላያውቀው ይችላል እግዚአብሔር ማለት በማየት ሊያውቀው ይችላል፣ ግን ፈቃዱ ላይሆን ይችላል። በፊቴ ተመላለስ የሚያስቸግረን ይሄ አይደለ? በቃ በፊቴ ተመላለስ። ብዙ ጊዜኛ ክሌም የምናደርገው የእግዚአብሔርን ፕሮሚስ ነው እንጂ የእግዚአብሔርን ፕሪንሲፕል አይደለም። ቢመዘን የእግዚአብሔር ፕሮሚሱን ክሌም ሊያደርግ ይችላል፣ ግን ኢኳል ሬሌቫንስ ያለው ፕሪንሲፕሉም ነው። መርሁ እግዚአብሔር የሰጠው እግዚአብሔር የተናገረው። በዚህ ውስጥ እግዚአብሔር አበዛሃለሁ ብሎታል። አዎ። ኤልሻዳይ ነኝ ብሎታል። አዎ። ርስትን ትወርሳለህ ብሎታል። አዎ። ግን ከሱ ጋር አብሮ ደግሞ በፊቴ ተመላለስ፣ ታዘዝ ነው፣ ሰሚት አድርግ ነው። የእግዚአብሔር ተስፋ ከመርህ ጋር የተጣመረ ነው።
እንደውም ተስፋን እንድንወርስ የሚያደርገን መርሁ ነው። የተጣመረ ብቻ ሳይሆን እንድንወርስ ተስፋውን የሚያደርገን የእግዚአብሔር መርህ ነው። ማንም በኋላ ሊመጣ የሚወድ ቢኖር አለ ጌታ። ሁሉም እጁን እንግዲህ ሲያነሳ ሊሆን ይችላል። ራሱን ይካድ። መርሁ እኮ ነው። በቃ መስቀሉንም ተሸክሞ ይከተለኝ። የክርስትና ህይወት መርሁ ምንድነው? ደቀ መዝሙርነት ነው። መርሁ በቃ የማይለወጥ ሰብጀክት ያው እኛው በቃ ሰሞኑ ግራጁዌሽን አለ የተለያየ ቦታ እንሄዳለን። በቃ እየመረጥን ነው የምናነሳው አይደል? ምግብ አለ በቃ ደስ የሚለን ምናምን። እግዚአብሔር ገበታ ላይ ደቀ መዝሙርነት ሁሌ ይነሳል። ስሙ ይባረክ። ያን ህይወት ሁሌ እናነሳዋለን። ያንን ህይወት ይዘን እንጓዛለን። ያንን ህይወት ይዘን እንኖራለን። የእግዚአብሔር መርህ ነው። የእግዚአብሔር ሐሳብ ነው። እኛ ግን ብዙ ጊዜ እንደ ቤተ ክርስቲያንም ሊሆን ይችላል፣ እንደ ግልም ሊሆን ይችላል፣ ከእግዚአብሔር ተስፋና ከእግዚአብሔር ኃይል ከእግዚአብሔር መታደስ ባለፈውም ሳምንት እንደተማርነው ምንድነው ህይወታችን እንዲያድስ የሚያደርግ? እግዚአብሔርን መጠበቅ። መርሁ ምንድነው? ጸሎት ነው። መርሁ ምንድነው? ተስፋው ነው። መርሁ ምንድነው? የእግዚአብሔር ቃል ነው። ዛሬ ወገኖቼ የእግዚአብሔርን ተሐድሶ በህይወታችን ተስፋ እናደርጋለን። እንጸልይ። ሃሌሉያ። ያንተን ተሐድሶ በህይወቴ፣ ያንተን ተሐድሶ በቤቴ፣ ያንተን ተሐድሶ በቤተ ክርስቲያን፣ ያንተን ተሐድሶ በአሜሪካ ምድር፣ ያንተን ተሐድሶ በመድራችን በከተማችን ኤልሻዳይ ብቻ የሚያረጋው ኤልሻዳይ ብቻ የሚሰራው በውስጡ የመብዛት ተስፋ ያለበት ዛሬ አገልግሎታችሁ እንዲታደስ፣ እምነታችሁ እንዲታደስ፣ ፍቅራችሁ እንዲታደስ ስለ ልጆቻችሁ ሊሆን ይችላል። አለ ብርቱ የሆነው አለ። ኤልሻዳይ አለ። የሞተ ከሚመስለው ያለቀ ከሚመስለው ከዛ የእግዚአብሔር ድምጽ የብዙ ሕዝብ አባት አለው። ዛሬ ሁኔታዎችን ስናይ እንደዛ ላንል እንችላለን፣ ግን ኤልሻዳይ በቃ በዙፋኑ አለ። አለ በማደሪያው ላይ በዙፋኑ ላይ በመቅደሱ ላይ በመንበሩ ላይ አለ የሚሰማ የሚያይ፣ አለ የሚሰማ የሚያይ፣ አለ የሚሰማ የሚያይ
አለ የሚሰማ የሚያይ በዙፋኑ ላይ በመቅደሱ ላይ በመንበሩ ላይ በከፍታው ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ ስደክም እያበረታኝ ተነሱና ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔርን ያለው እያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔርን ያለው እያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ እግዚአብሔርን ያለው እያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ መበርቻዬ አንተው ነህ ጌታዬ መጽናኛዬ ኢየሱስ መበርቻዬ